አንድ በጣም ትንሽ ዘር አጥንታችሁን ለማጠናከር፣ የደም መጠናችሁን ለመጨመር፣ የምግብ መፈጨትን ለማሻሻል እናም ጤናማ ቆዳን ለመደገፍ ቢረዳ አትገረሙም? ፌጦ በፈረንሳይኛው ሃሊም ሲድ ወይም ደግሞ ጋርደን ክረስ ሲድ የሚባለው በባህላዊ ሕክምና ውስጥ ለዘመናት ጥቅም ላይ ሲውል ቆይቷል። ይህ ዘር ምንም እንኳን መጠኑ አነስተኛ ቢሆንም በአጠቃላይ ጤና ሊደግፉ የሚችሉ እንደ ፕሮቲን፣ ብረት ወይም ደግሞ አይረን፣ ካልሲየም፣ ፋይበር፣ አንቲ ኦክሲዳንትና ሌሎች አስፈላጊ በሆኑ ንጥረ ነገሮች የተሞላ ነው። ነገር ግን አስገራሚው ነገር ብዙ ሰዎች ስለ እሱ አስደናቂ የአመጋገብ እሴት ሰምተው አለማወቃቸው ነው። እኛ ማህበረሰባችን ውስጥ ፌጦን አብዛኛውን ጊዜ ለጉንፋን ወይም ለሆድ ቁርጠት ብቻ ነው የምንጠቀመው። ነገር ግን ጥቅሙ ከዚያ በእጅጉ የላቀ ነው። በዛሬው ቪዲዮአችን ላይ 10 አስደናቂ የፌጦ የጤና ጥቅሞችን በደንብ እንመለከታለን። እንዲሁም እንዴት በትክክል መጠቀም እንደምትችሉ፣ ምን አይነት ሰዎች ደግሞ ማስወገድ ወይም መጠንቀቅ እንዳለባቸው፣ በቀን ምን ያክል መጠቀም እንደምትችሉ፣ ስትጀምሩ በምን ያክል መጠን መጀመር እንዳለባችሁ፣ እንዲሁም ህፃናቶችስ መጠቀም እንደሚችሉና እንደማይችሉ በዝርዝር አስረዳችኋለሁ ማለት ነው። ታዲያ ከመጀመራችን በፊት አንድ የእውቀት መፈተኛ ጥያቄን ልጠይቃችሁ። መልሳችሁን እስቲ በኮመንት ላይ አስፍሩልኝ። ፌጦ ወይም ጋርደን ክረስ ሲድ በተለይ በየትኛው የንጥረ ነገር ይዘቱ ይታወቃል? ሀ በቫይታሚን ሲ፣ ለ በብረት ወይም በአይረን፣ ሐመርሃ በቫይታሚን ዲ፣ መ በፖታሲየም። መልሳችሁን በኮመንት ላይ አስፍሩልኝ። ፌጦ በሀገራችን የተለመደና እጅግ ከፍተኛ የጤና ጥቅሞች ያሉት ተክል ቢሆንም ልክ እንደ ማንኛውም ጠንካራ መድኃኒትነት እንዳለው ቅመም በጥንቃቄና በመጠኑ መወሰድ አለበት። ታዲያ ፌጦን ጤናማ በሆነ መልኩ እንዴት መጠቀም ይቻላል ከሚለው እንጀምር። ፌጦን በባዶ ሆድ ወይም ከምግብ ጋር በተለያዩ መንገዶች መጠቀም ይቻላል። ዘሩን ብቻ ሳይሆን ቅጠሉንም ጭምር መጠቀም የምንችልባቸው ጤናማ አማራጮች አሉ። ይሁንና ዘሩ በጣም ስለሚመርና ስለሚያቃጥል በእነዚህ መንገዶች ማለስለስ ይቻላል። አንደኛ፣ ፌጦን በውሃ ወይም በወተት ዘፍዝፎ መጠቀም ነው። ይህ ምርጡ አማራጭ ነው። ፌጦን በጥቂት ውሃ ወይም ደግሞ ወተት ውስጥ ከ2 እስከ 3 ሰዓታት ወይም ደግሞ ሙሉ አንድ ሌሊት መዘፍዘፍ። ዘሩ ውሃውን ስቦ ሙጫ መሰል ባህሪን ይይዛል። ይህንን ከማር ወይም ከሎሚ ጭማቂ ጋር ቀላቅሎ መጠጣት ይቻላል። ሁለተኛ፣ በሽምብራ ወይም በገብስ ዱቄት ውስጥ ማዋሃድ ነው። ፈጭቶ ከሌሎች ዱቄቶች ጋር በመቀላቀል ለገንፎ መጠቀም ይቻላል። ሶስተኛ፣ በጭማቂ ወይም ደግሞ በስሙዚ ውስጥ መጨመር ትችላላችሁ። ከተፈጨ በኋላ በጥቂቱ ከተለያዩ የፍራፍሬ ጭማቂዎች ጋር ማዋሃድ ትችላላችሁ። አራተኛ፣ የፌጦን ቅጠል እንደ ሰላጣ መጠቀም ይቻላል። የፌጦ ዘሩን አፈር ወይም ደግሞ እርጥብ ጥጥ ላይ በትናችሁ በጥቂት ቀናት ውስጥ ቅጠል እንዲያወጣ ማድረግ ይቻላል። አጠቃቀሙም ልክ እንደ ቆስጣ፣ ሰላጣ ወይም ደግሞ አሩጓላ ቅጠሉን ቀጥፎ ሰላጣ ውስጥ መክተፍ። ጥቅሙም ቅጠሉ የሚያቃጥልና ደስ የሚል የቁንዶ በርበሬ መሰል ጣዕም አለው። ለአይን ጤና እናም ለቫይታሚን ሲ እጅግ በጣም ጥሩ ነው። አምስተኛ፣ በሳንዱች እናም በዳቦ ላይ መነስነስ። ፌጦውን በውሃ ዘፍዝፋችሁ ሙጫ መሰል ሲሆን ጠዋት ጠዋት በምትመገቡት በፓንኬክ፣ በቶስት ወይም በተጠበሰ ዳቦ ወይም በሳንዱች ላይ ቀብታችሁ መመገብ ይቻላል። በተለይ ከአቮካዶ ጋር በጣም ይስማማል። ስድስተኛ፣ የፌጦ ላዱ የምንለው ነው። ይህ ለየት ያለ ግን የአስተማማኝ መክሰስ አሰራር ነው። ይህ በተለይ በገንቢነቱ የሚታወቅ ህፃናትም ሆኑ አዋቂዎች ፌጦውን ሳይመራቸው የሚበሉበት መንገድ ነው። አዘገጃጀቱም መጀመሪያ ፌጦውን በውሃ ወይም በወተት መዘፍዘፍ፣ ከዚያም ከተፈጨ
ቴምር ከተቆላ ሰሊጥ ወይም ደግሞ ከለውዝ ጋር በደንብ አዋህዶ እንደ ከረሜላ ቅርጽ ማድቦልቦል እናም መመገብ ነው። ጥቅሙም ለደም ማነስ እናም ለሰውነት ጥንካሬ ፍጹም ተመራጭ መክሰስ ይሆናል። ሰባተኛ በሾርባ እናም በአትክልት ወጥ ውስጥም መጨመር ይቻላል። የአትክልት ሾርባ ወይም የምስር ወጥ ሰርታችሁ ልክ ልታወጡ ጥቂት ደቂቃዎች ሲቀሩት ሩብ የሻይ ማንኪያ የተፈጨ የፌጦ ዘርን ወይም ደግሞ የተከተፈው ቅጠሉን መነስነስ። ይህ ምግቡ ልዩ መዓዛና ሙቀትም እንዲኖረው ያደርጋል። ስምንተኛ ከቶፉ ወይም ከአይብ ጋር መቀላቀልም ይቻላል። ጠዋት ጠዋት ለቁርስ የሚሆን የቤት ውስጥ አይብ ወይም ቶፉ ላይ ጥቂት የፌጦ ዘርን በመነስነስ መመገብ ጣዕሙን እጅግ ያሳምረዋል። በአጭሩ ፌጦን እንደ መድኃኒት ብቻ አድርጎ ከመውሰድ ይልቅ እንደ ማጣፈጫ ቅመም ወይም እንደ አረንጓዴ ቅጠላቅጠል አድርጎ በትንሽ መጠን በምግብ ውስጥ ጣል ማድረግ ይቻላል። ምንም እንኳን ታዲያ ፌጦ በጣም ገንቢ ቢሆንም በትንሽ መጠን ጀምሩ። ምክንያቱም ፌጦ በተፈጥሮው ትኩስነት ወይም የማቃጠል ባህሪ አለው። ታዲያ ከመመገባችሁ በፊት ሁልጊዜ ዘፍዝፋችሁ አቆዩት። ከፍተኛ ፋይበር ያላቸውን ምግቦችን ደግሞ በምትመገቡበት ጊዜ በቂ ውሃ መጠጣት ግዴታ ነው። በሁለተኛ ደረጃ ደግሞ በቀን ምን ያክል መጠቀም ይቻላል የሚለውን እንመልከት። ለአዋቂ ሰው በቀን የሚመከረው ከፍተኛ መጠን ከ1 እስከ 2 የሻይ ማንኪያ ከ5 እስከ 10 ግራም ብቻ ነው። ከዚያ በላይ መውሰድ የሆድ መነፋትና መለብለብን ሊያስከትል ይችላል። ጀማሪ ስንሆን ደግሞ በምን ያክል መጠን መጀመር እንደምንችል ልንገራችሁ። ሰውነታችን ከፌጦው ኃይለኛ ባህሪ ጋር እስኪላመድ ድረስ በግማሽ የሻይ ማንኪያ መጀመር ይመረጣል። ለጥቂት ቀናት ይህንን ወስዶ ምንም አይነት የሆድ መቁረጥ ወይም አለርጂ ካላሳየ ወደ 1 የሻይ ማንኪያ ማደግ ይቻላል። ታዲያ ፌጦን ለምን ያክል ጊዜ በተከታታይ መጠቀም ይቻላል የሚለውን ደግሞ እንመልከት። ፌጦን በየቀኑ በተከታታይ ከ2 እስከ 3 ሳምንታት ቢበዛ እስከ 1 ወር ብቻ መጠቀም ይመከራል። ከዚያ በኋላ ግን ለተወሰኑ ሳምንታት ማቋረጥ ወይም እረፍት መስጠት ያስፈልጋል። ረጅም ጊዜ ያለማቋረጥ መውሰድ በሰውነት ውስጥ የሆርሞን መዛባትን ወይም የፖታሲየም ማነስንም ሊያስከትል ይችላል ማለት ነው። እንዲሁም ልጆችስ መጠቀም ይችላሉ? በምን ያክል መጠን የሚለውን ደግሞ ልግለጽላችሁ። እድሜያቸው ከ2 ዓመት በታች ለሆኑ ህፃናት በፍጹም መውሰድ የለባቸውም። የሆድ ዕቃቸው ገና ስስ ስለሆነ ፌጦ ሊያቃጥላቸው ወይም ሊያስታውካቸውም ይችላል። ከ2 ዓመት በላይ ለሆኑ ልጆች ደግሞ በጣም በትንሹ ከ1 የአውራ ጣት ጥፍር እኩል ወይም ከሩብ የሻይ ማንኪያ የማይበልጥ በወተት ወይም በኦትሜል ውስጥ አንድ ላይ አርግታችሁ መስጠት ይቻላል። ይሁንና ታዲያ ከመስጠታችሁ በፊት ግን የህፃናቶች ሐኪምን ማማከር ሁልጊዜ አስተማማኝ ነው። አሁን ደግሞ ፌጦን መጠቀም የሌለባቸው ወይም ጥንቃቄ ማድረግ ያለባቸው ሰዎች ምን አይነት ሰዎች እንደሆኑ እንመልከት። አንደኛ ነፍሰ ጡር ሴቶች ናቸው። ፌጦ የማህፀን መኮማተርን ስለሚያነሳሳ ጽንስ ሊያስወርድ ይችላል። ስለዚህ እርጉዝ የሆኑ ወይም እርግዝናን የሚያቅዱ ሴቶች በፍጹም መጠቀም የለባቸውም። በአንጻሩ ከወለዱ በኋላ ወተት ለሚያጠቡ እናቶች ወተት ለማብዛት በጣም ይጠቅማል። ሁለተኛ ደግሞ የታይሮይድ እጢ ችግር ያለባቸው ሰዎች ናቸው። ፌጦ ጎይትሮጅንስ የተባሉ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች የሰውነታችን አዮዲንን በአግባቡ እንዳይጠቀም ስለሚያግዱ የታይሮይድ እጢ እብጠት ወይም ጎይተር ወይም የሆርሞን ማነስ ሃይፖታይሮይዲዝም ያለባቸው ሰዎች መውሰድ የለባቸውም። ሶስተኛ የሽንት መሽናት ችግር ወይም የፖታሲየም ማነስ ያለባቸው ሰዎች ናቸው። ፌጦ ተፈጥሯዊ የሽንት ማፋጠኛ ዳዩሪቲክ ስለሆነ የሽንት መብዛትና የፖታሲየም ንጥረ ነገር ከሰውነት መውጣትን ያስከትላል። አራተኛ ቀዶ ጥገና የሚጠብቃቸው ሰዎች ናቸው። ፌጦ ደም የማርጋት ሂደትን ሊያዘገይ ስለሚችል ቀዶ ጥገና ከመደረጉ ከ2 ሳምንታት በፊት መቆም ይኖርበታል። አምስተኛ
የስኳር ህመምተኞች ናቸው። ፌጦ የደም ስኳርን በከፍተኛ ሁኔታ የመቀነስ ባህሪ ያለው። የስኳር መድኃኒት እየወሰዳችሁ ፌጦን አብዝቶ መጠቀም የስኳር መጠንን በጣም ሊያወርደው ሃይፖግላይሲሚያ የምንለውን ሊያስከትል ስለሚችል ክትትል ያስፈልገዋል ማለት ነው። ስለዚህ ስለ ፌጦ አወሳሰድና ጥንቃቄ ማድረግ ስላለባቸው ሰዎች ከተመለከትን አሁን በቀጥታ ደግሞ የፌጦ ድንቅ 10 ጥቅሞችን ደግሞ ልግለጽላችሁ። አንደኛ፣ ፌጦ ጥሩ የብረት ወይም የአይረን ምንጭ ነው። ከፌጦ በጣም ታዋቂ ጥቅሞች መካከል አንዱ በውስጡ የያዘው ከፍተኛ የብረት መጠን ነው። ብረት ሰውነታችን ሄሞግሎቢንን እንዲያመርት ይረዳል። ሄሞግሎቢን ደግሞ በደማችን ውስጥ ኦክስጅንን በመላው ሰውነት የሚያጓጉዝ የነጭናም የቀይ የደም ሕዋሳት ፕሮቲን ነው። በቂ ብረት ማግኘት ለነዚህ ሊረዳ ይችላል። ድካምን ለመቀነስ፣ የኃይል ወይም የኢነርጂ መጠንን ለመደገፍ፣ የኦክስጅን ዝውውርን ለማሻሻል፣ መደበኛ የደም ምርትን ለመደገፍ። ይህ ፌጦን በተለይ በአመጋገባቸው ውስጥ የብረት መጠንን ለመጨመር ለሚፈልጉ ለምሳሌ የደም ማነስ ወይም አኒሚያ ላለባቸው ሰዎች በጣም ተወዳጅ ያደርገዋል። እንዴት መጠቀም ትችላላችሁ? አንድ የሻይ ማንኪያ ፌጦን በውሃ ውስጥ ዘፍዝፋችሁ ማደር፣ ከዚያም ጠዋት ላይ ከስሙዚ ጋር፣ ከእርጎ ወይም ከቀዝቃዛ ወይም ከሙቅ ወተት ጋር አብሮ መውሰድ። ሁለተኛ፣ ጠንካራ አጥንትን ይደግፋል። ፌጦ አስፈላጊ የሆኑ ማዕድናትን ይዟል። ካልሲየም፣ ማግኒዚየም እናም ፎስፈረስን ይይዛል። እነዚህ ንጥረ ነገሮች ጤናማ አጥንትንናም ጥርስን ለመጠበቅ ይረዳሉ። ከተመጣጠነ ምግብናም ከአካላዊ እንቅስቃሴ ወይም ስፖርት ጋር አብሮ አዘውትሮ መመገብ እድሜያችሁ እየገፋ ሲሄድ የአጥንትን ጤና ለምሳሌ የአጥንት መሳሳትን በመከላከል ሊደግፍ ይችላል። እንዴት መጠቀም ይቻላል? የተዘፈዘፈውን የፌጦ ዘርን ከኦትሜል ወይም ከአጃ ጋር ቀላቅሎ መመገብ። ሶስተኛ፣ የምግብ መፈጨትን ለማሻሻል ይረዳል። ፌጦ በአመጋገብ ፋይበር የተሞላ ነው። ፋይበር ደግሞ እነዚህን ይረዳል። መደበኛ የሆድ ዕቃ እንቅስቃሴን፣ የሆድ ድርቀትን ለመከላከል፣ የሆድናም የአንጀት ጤናን ለመደገፍ፣ ጠቃሚ የሆኑ የሆድ ባክቴሪያዎችን ለመመገብ፣ የምግብ መፈጨት ምቾትን ለማሻሻልም ይረዳል። ፌጦ በውሃ ውስጥ ሲዘፈዘፍ ጄል የመሰለ ሽፋን ያወጣል። ይህ ደግሞ የምግብ መፈጨት ስርዓት በተቀላጠፈ መልኩ እንዲሰራ ለማድረግ ከፍተኛ እገዛም አለው። ታዲያ እንዴት መጠቀም ይቻላል? የተዘፈዘፈውን ፌጦ ጠዋት ላይ ከውሃ ጋር አብሮ መጠጣት። አራተኛ፣ የሰውነት ክብደትን ለመቆጣጠርም ይረዳል። የምግብ ፍላጎታችሁን ለመቆጣጠር እየሞከራችሁ ነው? በፌጦ ውስጥ ያለው ፋይበርና ፕሮቲን ለረጅም ጊዜ የረሃብ ስሜት እንዳይሰማችሁ እናም ሆዳችሁ የሞላ ሆኖ እንዲቆይም ሊያደርግ ይችላል። ይህም አላስፈላጊ የሆኑ ምግቦችን በየመካከሉ የመክሰስ ፍላጎትን ለመቀነስ እናም ጤናማ የአመጋገብ ልምድን ለመገንባትም ይረዳል። በፋይበር የበለጸጉ ምግቦች ብዙውን ጊዜ የጥጋብ ስሜትን ይጨምራሉ። እንዴት መጠቀም ይቻላል? ይበልጥ የሚያጠግብ የጠዋት ምግብ እንዲሆንላችሁ የተዘፈዘፈውን ፌጦ በቁርሳችሁ ላይ ጨምሩት። አምስተኛ፣ በአንቲኦክሲዳንቶችም የተሞላ ነው። ፌጦ ሴሎችን ከኦክሲዲቲቭ ስትረስ ለመጠበቅ የሚረዱ የተፈጥሮ አንቲኦክሲዳንቶችን ይዟል። የኦክሲዲቲቭ ስትረስ ከእርጅና እናም ከተለያዩ ስር የሰደዱ የጤና እክሎች ጋር የተያያዘ ነው። አንቲኦክሲዳንቶች ደግሞ ፍሪ ራዲካልስ በመባል የሚታወቁትን ያልተረጋጉ ሞለኪውሎችን በማስወገድ ሴሎቻችን እንዳይጎዱም ይከላከላሉ። እንዴት መጠቀም ይቻላል? በሰላጣዎችናም በሾርባዎች ላይ ፌጦን ነስንሶ መመገብ። ስድስተኛ፣ የልብ ጤናንም ሊደግፍ ይችላል። ፌጦ እነዚህን ይዟል: ፋይበርን፣ የእጽዋት ውህዶችን፣ ጠቃሚ ቅባቶችን። በእነዚህ ንጥረ ነገሮች የበለጸገ አመጋገብ ጤናማ የኮሌስትሮል መጠንን ለመጠበቅ፣ መደበኛ የደም ስር ስራን ለማሻሻል፣ አጠቃላይ የልብና የደም ስር ጤናን ለማጎልበት ይረዳል። የልብ ጤና በብዙ ነገሮች ላይ የተመሰረተ ነው። ነገር ግን በንጥረ ነገር የበለጸጉ ምግቦችን መመገብ የጤናማ የአኗኗር ዘይቤ አካል ሊሆን ይችላል። ታዲያ እንዴት መጠቀም ይቻላል? ከስሙዚ ወይም ከጤናማ መክሰስ ጋር ቀላቅሎ መውሰድ። ሰባተኛ፣ ጤናማ ቆዳንም ይደግፋል።
ጤናማ ቆዳ የሚጀምረው ከውስጥ ነው። ፌጦ እነዚህ ንጥረ ነገሮችን ደግሞ ያቀርባል። ብረት ወይም ደግሞ አይረንን፣ ፕሮቲንን እናም አንቲኦክሲዳንቶችን። እነዚህ ንጥረ ነገሮች ለቆዳ መደበኛ ጥገና እናም እድሳት አስተዋጽኦን ያደርጋሉ። ብዙ የባህላዊ መፍትሄዎች ፌጦን ውበትን ከሚደግፉ ምግቦች መካከል አንዱም አድርገው ሲጠቀሙበትም ቆይተዋል። ለመጠቀምም ከተመጣጠነ ምግብ ጋር በመደበኛነት አብሮ መመገብ። ስምንተኛ የፀጉር ጤናንም ለመደገፍ ይረዳል። ፀጉራችሁ እንዲያድግናም ጤናማ ሆኖ እንዲቆይ ንጥረ ነገሮች ያስፈልጉታል። ፌጦ ደግሞ እነዚህን ይዟል። ብረት ወይም ደግሞ አይረንን፣ ፕሮቲንን እናም አስፈላጊ ማዕድናቶችን። እነዚህ ንጥረ ነገሮች የፀጉር ስር ወይም ደግሞ ፎሊክልስ ጤናማ ሆኖ እንዲቀጥልናም መደበኛ የፀጉር እድገትንም ለመደገፍ ትልቅ ሚናን ይጫወታሉ። እንዴት መጠቀም ይቻላል? የተዘፈዘፈውን ፌጦ ከወተትናም ከቴምር ጋር አብሮ ማዘጋጀት። ዘጠነኛ ከእጽዋት የሚገኝ ፕሮቲንን ያቀርባል። ፕሮቲን ለእነዚህ ነገሮች እጅግ አስፈላጊ ነው። ጡንቻን ለመጠበቅ፣ የተጎዱ ህዋሳትን ወይም ቲሾዎችን ለመጠገን፣ የኢንዛይም ምርትን ለማፋጠን እናም ለአጠቃላይ የሰውነት አሰራር። ፌጦ ጠቃሚ ሊሆን የሚችል የእጽዋት ፕሮቲን መጠን ስላለው ለአትክልት ተመጋቢዎች ወይም ለቬጂቴሪያን እናም ለቪጋን በጣም ጠቃሚ ከሆኑ ምግቦች ውስጥ አንዱ ነው። እንዴት መጠቀም ይቻላል? በፕሮቲን እስሙዚ ውስጥ መፍጨት ወይም በምግብ ላይ ነስንሶ መውሰድ። አስረኛ አጠቃላይ የኃይል ወይም የኢነርጂ መጠንን ይደግፋል። ፌጦ ብረት፣ ፕሮቲን፣ ቫይታሚኖችና ማዕድናቶችን ስለሚይዝ ለአጠቃላይ የአመጋገብ ስርዓታችን ትልቅ ድጋፍን ይሰጣል። ትክክለኛው አመጋገብ ደግሞ የዕለት ተዕለት ኃይልን ለማግኘት፣ የአካል ብቃት እንቅስቃሴ አፈጻጸምን ለማሻሻል፣ ከድካም ለመውጣትና ለማገገም እንዲሁም አጠቃላይ ደህንነትን ለማረጋገጥ ይረዳል። ፌጦ ትንሽ ዘር ግን ትልቅ የአመጋገብ ዋጋ አላት። ስለዚህ እንዳልኳችሁ ፌጦን ባልኳችሁ መንገድ መጠቀም ትችላላችሁ ማለት ነው። ከአንድ ወር በላይ በተከታታይ አትጠቀሙ። እረፍት ማድረግ ያስፈልጋል። እንዲሁም ደግሞ በሳምንት ጥቂት ቀናት ከ1 እስከ 2 የሻይ ማንኪያ የተዘፈዘፈ ፌጦን መውሰድ ትችላላችሁ። እየዘለላችሁ ከሆነ ቀናትን የምትጠቀሙት ለረጅም ጊዜ መጠቀም ትችላላችሁ። ፌጦን ለመመገብ ደግሞ በውሃ ውስጥ ዘፍዝፋችሁ ማደር፣ በወተት ውስጥ ቀላቅላችሁ መጠጣት፣ በስሙዚ ውስጥ በመጨመር፣ በእርጎ ላይ ነስንሳችሁ መብላት፣ በኦትሜል ውስጥ በመጨመር፣ በኃይል ሰጪ ጥቅል ምግቦች ውስጥ በመቀላቀልና በሾርባ እናም በሰላጣ ውስጥ በመጨመር እጅግ በጣም በተለያዩ መንገዶች መመገብ ትችላላችሁ። ታዲያ እስከ ዛሬ ፌጦን ሞክራችሁ ታውቃላችሁ? እስቲ መልሳችሁን ከታች ባለው በኮመንት ላይ አሳውቁኝ። ተጨማሪ የጤና እናም የአመጋገብ ቪዲዮዎችን ለማግኘት ደግሞ ቻናሉን ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ስለተከታተላችሁኝ እጅግ አመሰግናለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ